ቁጭ ብሎ በመኪናው እየተጫወተ ነው። ሉምባም በፓርክ ውስጥ ከልጆች ጋር እየተጫወተ ነው። ሉምባ ውሃ ጠጥቶ ኩባያውን መሬት ላይ ወረወረው። እኔ እኮ አንድ ኩባያ ነው የጣልኩት። አሜን፣ አንድ ኩባያ ጥዬ እንደዚህ ትለኛለህ እንዴ? አንድ ኩባያ መጣል ምን ችግር አለው ደግሞ? ፓርኩ በነጽና ካልተጠበቀ ከዚህ በኋላ ፓርክ ውስጥ መጫወት ሉምባ በሱ ምክንያት ፓርኩ መቆሸሹን ሲመለከት በጣም አዘነ እና ታዲያ አሁን ምን እናድርግ? እኔ ይሄ መጫወቻ ስፍራችን እንዲቆሽሽ አስቤ አይደለም አለ ሉምባ። እኔ መጫወት እንደምወድ ታውቃላችሁ። በጨዋታ መማር፣ በጨዋታ አካባቢን ማጽዳት፣ በጨዋታ የቤት ስራን መስራት፣ በጨዋታ ብዙ ነገር መማር ይቻላል። አሁን ያመጣሽውን ሐሳብ ወድጄዋለሁ። እየተጫወትን ፓርኩንም እናጸዳለን። ደስ ይለኛል። እንጀምር። ብዙ የለቀመ ልጅ ያሸንፋል ነው ያልሽው? እኔ ብዙ ለቅማለሁ አለ ሉምባ። ልጆቹ ሲጫወቱ አንድ የውሃ መያዣ ፕላስቲክ አገኙና እኔ ነኝ ያገኘሁት እያሉ እርስ በርስ መጣላት ጀመሩ። ሉምባ ይህን በማየቱ ደስ አላለው። ስለዚህ እንደምንም ብሎ የሚጣሉበትን የውሃ ፕላስቲክ ተቀበላቸው። መጀመሪያ የበተናችሁትን ቆሻሻ ሰብስቡ አለ ሉምባ። እነሱም የውሃ ፕላስቲኩን ሲቀማሙ የጣሉትን ቆሻሻ ከሰበሰቡ በኋላ ሉምባ አንድ ጥያቄ ጠየቃቸው። ሁላችሁም ናችሁ አይደል ይህንን ፕላስቲክ የውሃ መያዣ ፕላስቲክ ያገኛችሁት አለ። ስለዚህ ሁላችሁም እኩል ስለለፋችሁና እኩል አካባቢውን ስላጸዳችሁ እኔም እኩል ነጥብ ነው የምሰጣችሁ ለሁላችሁ። ስለዚህ ይህንን አምናችሁ መቀበል አለባችሁ አለ ሉምባ። በሉ ኑ ይሄ የሰበሰባችሁትን ደግሞ ቆሻሻ እዚህ ቆሻሻ መጣያ ውስጥ እንጣለው፣ አለበለዚያ በየቦታው እንደገና ተመልሶ ይዝረከረካል ቅድም እንደነገራችሁ። ኑ አሁን መጫወት እንችላለን። አካባቢያችን ጽዱ ሆኗል። ኑ እንጫወት።